ምን አይነት መሀይምነት ምን አይነት ድንቁርና እንደሆነ ሊገባኝ አልቻለም። ባሌን ፈቱኑልኝ ብሎ እሳትና ጭድ አንድ ላይ አድርጎ ከዛ በኋላ የባሏን ፈተና ልሰማ አግብቶ ሰርፕራይዝ አረጋታ። ጀግና! እኔማ አድናቂው ነኝ። የምሬን ነው። አግኝቼው በሸለምኩት። አረ ሚስቶች አደብ ግዙ። ሚስት አረብ ሀገር እየሰራች ነው። ከዛ በኋላ ኢትዮጵያ ያለሽ ጓደኛዋን የቤት ቁልፍ አስቀርጻ ትንሽ ያስቤዛ አንድ 20-30 ሺህ ብር ሰጥታ ባሌን ቤትህን ላጽዳልህ እያልሽ እየተመላለሽ ምን እንደሚሰራና ስለ ባሌ አንዳንድ ጉዳዮች አጣሪልኝ ብላ ጓደኛዋን ላከቻት። ከዛ ጓደኛዋም ደግሞ ተልኮዋን ለመተግበር ስትል ለባሏ ቡና እያፈላች ቤቱን ከፍታ እያጸዳች ደካማ ጎኑን እየተነገራት ጥሩ አርጋ ፈተነችውና ፈተናውን አለፈ። ከዛ ለምን ፈተናውን አለፈ ብላ ሚስት ትበሳጫለች። የፈተንሽው እንዲወድቅ ነበር እንዴ? እንዲያልፍ ነው አይደለ? ለምንድን ነው መስማት የማንፈልገውን ነገር ስንሰማ የምንበሳጨው? ይሄንን ሰውዬ በደካማ ጎኑ ገብተሽ እሳትና ጭድ አገናኝተሽ ከዛ በኋላ አንድ ላይ ሆኑ ብሎ መበሳጨት ምንድን ነው? አግብቶ ሰርፕራይዝ አድርጎሻል። እንግዲህ ምንም ማድረግ አልችልም የኔ ወድህት። አሁን እሪቁቁ ሀገር እያዝልኝ ብለሽ እኔን ረምላን የምታማክሪ ምን እንድልሽ ነው? ምን ልበልሽ? እስኪ ንገሪኝ። እንደዚህ አይነት ጨጓራ ብስል አንጀት ርር የሚያደርግ ተግባር ከሰራሽ በኋላ ሰውየው ያላሰበውን ነገር በግድ አሳስበሽ፣ ሰውየው ያልፈልገውን ነገር በግድ አስፈልገሽ እቤቱ ድረስ ሸይጧን ልከሽበት እንዴት ሴትና ወንድ አንድ ላይ ቤት ውስጥ አድርገሽ እንዴት ነው እንደዚህ አይነት ነገር እንዳይፈጠር የምትጠብቂው? እና አሁን ባልሽን ጥፋተኛ ልትይ ነው? ማን ነው ጥፋተኛው? አንቺ ራስሽ ነሽ። ራስሽን በቃ እኔ ምን ማለት እንዳለብኝ ሁላ አላውቅም። ብቻ ግን ጨጓራዬ በጣም ስለተቃጠለ እንዴት አድርጌ መናገር እንዳለብኝ ግራ ስለገባኝ ነው። ግን ሴቶች ወዴት እየሄድን ነው? እንኳን ፈተና ብለን ቤታቸው ድረስ ልከንባቸው አስረንም ያልቻልነውን እንትን በግድ ልከሽ ችግር ውስጥ ከከተትሽ በኋላ አሁን አገሬ ይልኝ ኮሚቴ ይልኝ። አረ በእናትሽ ወላሂ በይ። አረ እንደዛ ነበር የፈለግሽው? እንዴት እንዲሆን ነበር የፈለግሽው? እኔ አንዳንድ ጊዜ በውስጥ የምልኩልኝን ታሪክ በጣም ብዙ ታሪክ ትልኩልኛላችሁ። ከዛ ሁሉ ታሪክ ግን ይዤ የወጣሁት ይሄንን ነው። ለምንድን መሰላችሁ? ጨጓራዬን ስላበሰለች ማለት ነው። እንግዲህ 30 ሺህ ብር ሰጥታ ጓደኛዋን ቡና እያፈላሽለት እዛው ግቢ ተከራይ እንድትሆን አድርጋት ከዛ ቡና አፍሊለት ምን በይለት ብላ ነገር የሆነ ሁሉ እዛ በደካማ ጎኑ ሰውየው ሚስቱ ውጭና ስንት ዓመት ሙሉ እንትን ያለው ሰውዬ ባደቡ የተቀመጠ ሰውዬ ቅስቅስ አድርጋ ጦርነት አስነስታ ከዛ ሰውየው ደግሞ አንቺም ኪራይ ከሚበላሽ እኔም ደግሞ ብቸኝነት ከሚጎዳኝ ባንድ ደብል እንሁን አለ። እሷም እውነትህን ኪራዩም ችግር ነው ሚስትህም ውጭ ናት ገቢም እጥረት የለብንም ብላ ተጠቃለለችላት። ከዛ ደውላ ፈተናውን አልፏል ባልሽ እንዳሰብሽው ሆኖልሻል አብረን ተኝተናል አለቻት። አሁን እሷ ትበሳጫለች። ለምን? ከመጀመሪያውም እኮ እንዲተኛ አይደል እንዴ ስቀሰቅሽ የነበረው? ቅስቀሳ ስታደርግ የነበረው እኮ ሰውዬው እንዲተኛ ነው እንዲሳሳት እንዴ። እኔ እንጃ። ግን አድቡ ሴቶች እንዴ! ምንድነው ችግራችሁ? አድቡ። የምሬን ነው። እኔ በጣም ነው ደስ ያለኝ ሰውዬው። ለዛ እኮ ነው የምስቀው። እንዴት እንዳስደሰተኝ በቃ ሰርፕራይዝ ልፈትነው እንደሆነም እኮ አውቆ ሊሆን ይችላል። በቃ ወደቀ እንዴ! ምን ነው ምን ቦታው ለምን ያልፋል? የምሬን እኮ ነው። ሚስቱን አረብ ሀገር ልኳል። ይዘው እየተጫወተ ቤት አላከራይም ብሎ ስንት ዘመን ሙሉ ቤተሰቦቹ ጋር እያደረ ነበር የያዛት። ከዛ ጓደኛዋን ተከራይቱን ትግባ ብላ አስገባች። ከዛ በወሩ በሁለት ወር በሶስት ወሩ ደግሞ እሱ አንተ ቤቱንም ሰው ካለልህ ግባ አለችው። ገባ። ከዛ ሂጂ ቡና አፍሊለት፣ ከዛ ሂጂ ብላ ሂጂ ምግብ ስሪለት፣ ሂጂ ቴሌግራም ላይ እንዴት አመሸህ በዩ፣ እንዴት ዋልክ በዩ። ፍርፍር ይወዳል፣ ቅቤ ሲያንሰው ነው የሚወደው፣ እንትን ሲበዛ ነው የሚወደው፣ ገንፎ አይወድም፣ እንትን አይወድም ብላ ከነደካማ ጎኑ የባሏን ነገር አሳልፋ ሰጣ። ከዛ ሆነ ተከናወነ። እንደምትበሳጭ እርግጠኛ ነኝ። ግን አንቺን ማበሳጨት በጣም ስሜቴ ነው። በጣም ስላበሳጨሽ ሪካርድ አድርጌልሻለሁ። ኢሞ ላይ ልክልክሽን ነግሬሻለሁ። ዋትስአፕም ላይ ልክልክሽን ነግሬሻለሁ። ግን ደግሞ እዚህ በአለም ፊት ልክልክሽን ልነግርሽ ስለፈለኩ ነው። እና ያደረግሽው ነገር ውጤቱ ጥሩ ነው። እንግዲህ አላህ በሰላም ላገርሽ አብቃሽ። ቤትሽ ከፈታኝና ከተፈታኝ ጋር አብሮ ለመኖር መዘጋጀት ነው። ማድረግ አይቻልም። ያለበለዚያ እሷን
ተከራይቶ ይዞልሽ ይወጣል ማለት ነው። እንደዛ ነው ያለው ነገር። ለማንኛውም ውዶቼ በነገራችን ላይ አንዳንዴ ብስጭት ያስቃል ሲባል አላቅም ነበር። እኔ በብስጭት ምክንያት ብዙ ጊዜ ሳለቅስ ነበር ማውቀው። ዛሬ ግን እየሳኩ ነው ያወራኋችሁ። ከብስጭቴ ብዛት ጨጓራዬ ከመጨሱ ብዛት በሳቅ እንጂ ይሄን በለቅሶ አልወጣውም ብዬ ነው ይሄን እያደረኩ ያለሁት። አንድ ጓደኛዬ በዚህ አይነት መልኩ ትዳሯን አታለች ዛሬ። እስኪ እናንተ በህይወታችን ተሳስተናል ቆጭቶናል የምትሉት ነገር ካለ ኮሜንት ላይ አስቀምጡልኝ። ድጋሚ ሰዎች እንዲማሩበት ወደ እንደዚህ አይነት ስህተት እንዳይገቡ የሚያደርጉ አብሶ ይሄ ባሌን ፈትሹልኝ የሚባል ነገር የባሌን ስልክ መፈተሽ ባሌን ጥርጣሬ በነገራችን ላይ ግማሹ እውነት ነው የሚሆነው። በተጠራጠራችሁት ቁጥር አላህም በጠረጠራችሁት ውስጥ አለው ብሏል። ስለሆነ ጥርጣሬ ነገር ውስጥ አለመግባት፣ ዱዓ ማድረግ፣ ነገሮችን ለአላህ አሳልፎ መስጠት። ትዳርን ሊያቆይም ሊያበላሽም ሁሉ ሊል የሚችለው አላህ ነው። እኛ በተጠራጠር ነው፣ እኛ በጠበቅ ነው፣ እኛ ባስፈራራ ነው የሚሆን ነገር የለም። ስለሆነ ቢያንስ መልካሙን ነገር እያሰብን ዱዓ እየተደራረግን ህይወታችንን ለማስተካከል መሞከር። ከዛ ውጭ ግን ሌላ አላፊ ሰዎችን በመሀል አስገብተን ባሎቻችንን ፊትና ውስጥ እንዲወድቁ ካደረግን በኋላ እንደገና ባሌ እንዲሆነብኝ ረምላዬ እንዲሆነ ብሎ ማውራት ይሄ በጣም የሚያሳፍር ተግባር ነው። እኔ የዛሬው ጉዳይ በጣም አበሳጭቶኛል። እንደዚህ አይነት ገጠመኝ ካላችሁ በአላህ ኮሜንት ላይ ያስቀምጡልኝ፣ ለሌላውም ትምህርት ስለሚሆን። ይቺ በደንብ አድርጋ ትልቅ ስህተት ሰርታለች። ለስህተቷም ደግሞ ጥሩ ዋጋ አግኝታለች። እና በዚህ አይነት ጉዳይ ያለፋችሁት ህይወት ካለ ኮሜንት ላይ ያስቀምጡልኝ። እኔ የዛሬው ብስጭቴ ጨጓራ ይልጦኝ ሰላምም ራሱ ያልኳችሁ አልመሰለኝ ብያችኋለሁ። አላልኩማ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ምድና የተከበራችሁ የረምላ ለማ ፔጅ ተከታታዮች ዛሬ እኔና ሀዩ ልንዝናና ልንሄድ ነው። የት ነው የምንሄደው ካላችሁ እዛው ቦታው ድረስ አብራችሁን ተከተሉን። በነገራችን ላይ ሰሞኑን በተራ ሁሉንም ወስጃለሁኝ ከማማዎች ማለት ነው። አይሻን ጡት ከሰጠኋት ይበቃታል። እኔ እዛ በላለሁ እዚህ ያቀባታለሁ። ያው ነው ሄደች ማለት ነው። ስለሆነ ማንን ነው መሐመድን ወስጃለሁ፣ የራን ወስጃለሁ፣ ማሂን ወስጃለሁ። ዛሬ ሀያትን ልወስዳት ነው። ከዛ ደግሞ ከዚህ ሄዳ እንትን ታወጣለች አይዲ ነምበር በዛው ቼክ ትሄዳለች። ከዛ ዞር ማለታችን አይቀርም። ለማንኛውም እንደዚህ ነው የኛን ጉዳይ ያላችኋለሁ ዛሬ። በነገራችን ላይ ምን ሆነሽ ነው የገረጣሹ ብሎ ያጻፈልኝን ሰው ዘመድ ያልለውም ለምን አትሉኝም? አንድ ጓደኛዬ ሰንስክሪን ቤት ከፈተችና ከዛራም ላይ ይመርቅልኝ አለችኝ። ከዛ እሺ ብዬ እኔ ሰንስክሪን ግዝት አድርኳትና ስቀባ ይሄውላችሁ የጠራራ ጅን መስዬ ቁጭ ብጠርገው አለቃለ እንደዚህ ግርጥት ብዬ ሀያትና እኔ እንግዲህ ያው እንደምታዩን አመድማና ሰው መስለናል። እዛ ደግሞ ያ ቸኮሌት ከለር የኔ ውብ የኔ ጽጌረዳ የኔ ማራ ያቻት በነገራችን ላይ መሰለኝ ናት ሂራ። አሁን ነው እኔን እየመሰለች የመጣችው። ድሮ ሌናት መስለም ሀቢብን ነበር መስለው። አሁን ግን መሰለህ መታወሪሽ ለማንኛውም ዛሬ ቆላትችን ሴትዮ እያሉ ይሉ በሉኝ፣ ችግር የለውም። ለማንኛውም መልካም ውሎ ይሁንልን ለሁላችንም። ወዳችኋለሁ። እንደዚህ አይነት መረጃዎች የምትልኩልኝ ሰዎች የሚያበሳጭ ነገር አትላኩልኝ። ለምን ስበሳጭ ማወራውን አላውቀውም እና አሁን ራሱ ምን እንዳወላሁ ደግሜ እሰማዋለሁኝ። እስከዛው አላህ ሀገራችንን ሰላም ያርግልን። ሰላም አለይኩም ወራህመቱላሂ ወበረካቱ።